በኩል ትፈልጠኝ ነበር። ድሮም ይቅርብሽ ብዬሽ ነበር። ሌላ ምርጫ አልነበረኝም። እኔ ሄጄ ባናግራችሁ ይሻል ነበር። እኔ እኮ አንቺን አደጋ ውስጥ ላለመክተት ነበር እቅዴ። አልቀረብሽም። አቅደሽ ሞተሻል። ምን እያልሽ ነው ሜሪ? ከዚህ በላይ ምን እንዳልሆነ ነው። ቢሆንም ግን በቻልኩት መጠን ያህል ልከላከልልሽ ይገባል። ትንሽም ይሁን ትልቅ አንዴ ገብቼበታለሁ። ከወጣንም አብረን ከበሰበስንም ደግሞ አብረን። ከበሰበስን ማለት ከታሰረን ማለት ነው። ወይ ሜሪ ወይ ጉድ! ሞቼልሽ ነበር እኮ። ልጁ ጥሩ ልጅ ነው ስትይኝ አልነበር እንዴ? ወንዱማ ጥሩ ልጅ ነው። ሴቷ ግን ሰይጣን አይስተካከላትም። ቆይ እሷን ባልመታት እንኳን ቢያንስ ብቻዬን ቁጭ ብዬ ልናደር። በቃ ተወኝ። ቆይ እንዴት ነው ሰው ልናደድ ብሎ የሚናደደው? ወይኔ ጉዴ ዛሬ። ቆይ የሆነ ነገር ፈልጊያና ትልበለ ወይ ዝም ትላለህ? ሰላም እቺ ዳፎር አመለጠች። እቺ ሰይጣን። ቆይ እዚህ ቤት ምን ልታደርግ መጣች? አንተን እኮ ነው። እኔን ነው? ሰላም እንዴት ናችሁ? ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ በዚህ ይበልልኝ። እንኳን ደህና መጣችሁ። ሁላችሁንም ሰላም እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት በማስቀመጥ አበረታቱ ማለት ነው። ለሰው ልጅ ሰላም ነውና በያለንበት ሰላሙን፣ ፍቅሩን፣ አንድነቱን ይስጠን እያልኩኝ ይህ የኖላዊ ድራማ ማለት ነው በተከታታይ በክፍል 126 ይዤላችሁ መጥቻለሁ ማለት ነው። በባለፈው ክፍላችን እንግዲህ በክፍል 125 እንዳየነው ሜሮን እና እርግብ አንድ ላይ ሆነው ከፖሊስ እንግዲህ እየተሽሎከለኩ በብዙ ነገር ውጣ ወረድ እያሳለፉ እናያቸዋለን። አሁን ላይ ግን ያ ውሳኔያቸው በቃን ሰለቸን ብለው እጃቸውን ለፖሊስ በመስጠት ሀሳብ ሲያቀርቡ እናያቸዋለን ማለት ነው። ድራማው ሲጀማመር እርግብ ወደ ወይዘሮ ሜላት ቤት በመሄድ ልታናግራቸው ልጆቹን ትሞክራለች ማለት ነው። ነገር ግን የሄደችበት ሳይሳካላት ቀርቶ የበለጠ እንዲሁም ግርግር በመፈጠሩ ምንም ሳትናገር ምንም አይነት ምላሽ ሳታገኝ ተመልሳ መታለች ማለት ነው። ይህም የሆነበት ምክንያት እንግዲህ ሰላምዬ ከክላስ ስትመለስና ምናሴ በር ላይ ቆሞ ሲያገኛት እርግብ ብሎ ተደናግጠው ምናሴ ብሎ ምንም ሳይነጋገሩ እባክሽ እዚህን አሁን ራቂ፣ ሰላም ከትምህርት ቤት የምትመለስበት ሰዓት ነው እና ጥሩ አይፈጠርም ነበር ያላት። ምንም ምላሽ ሳትሰጥ እሺ ነገር ግን ላወራህ እፈልጋለሁ ስትለው ሰላምዬ እየመጣች ስታያት ድንገት በጣም ተናዳና ስሜታዊ ሆና ስታባርራት ነበር። እንዲሁም ተረጋግታ ነገሮችን ሁሉ ለማዳመጥ ብትሞክር እንዴት መጣሽ፣ ምን ትሰሪያለሽ ብላ እንኳን ብትጠይቃት እናቷ ያለችበትን ሁኔታ ብትረዳ ጥሩ ነበረ። አንዳንዴ በስሜት የምናደርጋቸው ነገሮች በጣም ብዙ ነገር ዋጋ ያስከፍልናል እና የሰላም ችኩልነት እንዲሁም ደግሞ የእናቷን ያለችበትን ቦታ መርሳቷ የበለጠ ችግሩን አጠናክሮታል ማለት ነው። ምናሴም ሰላምዬ ለማረጋጋት ይሞክራል። እስኪ ተይ ዝም በይ ቢላትም የበለጠ ድንጋይ አንስታ እንደውም ልትወቅራት ትሞክራለች። በዚህን ሰዓት እንግዲህ እርግብ እኔ ሰላምዬ ለጸብ አይደለም የመጣሁት አማወራው ነገር ስላለ ነው ስትል ምን አባሽ ታረጊያለሽ? ያው ሁሉ ነገር ከሰራሽ በኋላ አይንሽን በጨዋጥበሽ እንዴት ትመጫለሽ ብላ እንግዲህ ስታባረራት እርግብም ነፍስ ያውጪኝ ብላ ራሷን ለማዳን ስትሮጥ እናያታለን። ሰላምዬና ምናሴም ደግሞ እርስ በርሳቸው እየተገላገሉ ነበር ማለት ነው። ከዛም እንግዲህ ሰላምዬ ምናሴ ላይ በጣም ትጮህበታለች። ቆይ ለምንድን ነው የመጣችው? ለምንስ ነው ዝም ብለህ ስታወራት የነበረው? ምን ለማረፍ ፈልጋ ነው? ያን ሁሉ የሰራችው ነገር እንዴት ብትረሳ ነው? እንዴት ብትንቀነች ደፋር ከሁለት አናቷን ሳልፈረክስላት እያለች ነበረ። ከዛም እንግዲህ ቆይ እሷ ምን ልታረግ እንደመጣ ሀሳቧን እንኳን በትክክል ሳትናገር ቆይ መረጋጋታችን ማለት ነው ሰውን ልታሳብጅ ነው የምትሞክሪው እንደ ይላት ነበረ ማለት ነው። ከዛም እንግዲህ ሰላምዬም ቤት ገብታ እያበደች ምናሴ ላይ በኃይለኛው ስትጮህ እናያታለን ማለት ነው። ምናሴም ሊያረጋጋት ቢሞክርም ከአቅሙ በላይ ነበር። እንዲሁም የበለጠ እንዳታናግሪ ምንም አይነት ምላሽ አትስተኝ ትለዋለች። ምናሴም እሺ እንደፈለግሽ ካላት በኋላ እንግዲህ ከቁጣ በኋላ እርግብም እየበረረች ነፍስ ያውጪ ብላ ስትሄድ ሜሮንን መንገድ ላይ ታገኛታለች። ሙቼልሽ ነበረ ፈጣሪና ያተረፈኝ እያለች ነበረ። ቆይ ምን ተፈጠረ ስትላተኝ ያቺ የሜላት ልጅ ሰይጣን እንኳን የሚቀናባት እሷ በቃ ልትገለኝ ነበረ ምናሴ ነው ያተረፈኝ ስትላት ቆይ ልጅ ጥሩ ነው አላልሽም ነበር እንዴ? እዚህ ሁሉ ነገር እኔ ብሄድ እኮ ትል ነበር ማለት ነው።
ሜሪዬን እኮ ለማዳን እየሞከርኩ ነው። በትንሹ ቢሆንም ላግዝሽ እሞክራለሁ። ስለዚህ እኔ ነኝ መታገድ ያለብኝ፣ እኔ ነኝ መጋፈጥ ያለብኝ ነገሮችን። አንቺማ ምን በወጣሽ ትላታለች። አይ እርግብ እንግዲህ አስቤውም ሳላስበውም በድንገት ወደዚህ አብሬ ገብቻለሁ። ከዳንም እንድናለን፣ አለበለዛም ዘብጥያ ከወረድም አብረን እንወርዳለን ስትላት፣ ዘብጥያ ማለት ምን ማለት ነው ብላ ስትጠይቃት፣ ዘብጥያ ማለት እንግዲህ እስርም ከሆነ አብረን እንታሰራለን፣ እጃችን እንሰጣለን እንጂ ብቻሽን ምንም ልታረጊያችም። እኔም አስቀድሜ ነግሬሽ ነበረ፣ እኔ ራሴው ሂጄ ቢሆን ኑሮ ስትል፣ አይ እኔማ እኮ ችግሩን የፈተው መስሎኝ ነበረ፣ በሰላም ላናግር ነበር። እሷ ናት ልጅቷ ናት እንደዚህ ያደረገችው። ብታገኘ ኑሮ አስበሽዋል? እንኳን ለእኔ ይቅርና ለእናት አባቷ እንኳን የማትምርናት ሲነሳባት ምንም አታውቂያትም ትላታለች ማለት ነው። ከዛም እንግዲህ እሺ ብለው ከተነጋገሩ በኋላ አንድ ውሳኔ ያቀርባሉ። ከቤታቸው ከሄዱ በኋላ ከፖሊስ ጋር እንግዲህ እየተሽለከለኩ እናያቸዋለን። ፖሊሶቹ ወደ ሜሮን ቤት ሲሄዱ እና ሜሮን ወጥተው ውጭ አምሽተው ነበር የሚገቡት። ሜሮን ግን በጣም ያሳዘነች ነገር ቢኖር ገንዘብ አልቆብኛል፣ ከዚህ በኋላ ደግሞ ከፖሊሶች ጋር ድብብቆች ሰልችቶኛል፣ ስለዚህ አንድዬ ለፖሊስ መስጠት አለብኝ ስትል፣ አይ በፍጹም አይሆንም፣ ይሄ ሊሆን አይችልም፣ ለምን አንድ ሀሳብ አለኝ ስትል፣ እርግብ አንድ ሀሳብ ታመጣለች። ሀሳቡ ምንድን ነው? የሜላት እንዳልገደለቻትና ሜላትን እንድናስወጣት የሚያግዝ ቪዲዮ ብናሳያቸውና ብንደራደራቸው ትላለች። ይሄ በፍጹም የሚሆን ነገር አይደለም፣ ምክንያቱም እነሱ ያደረግሽው ነገር ሁሉ መቼም ቢሆን አይረሱትም። እናም እንደዚህ በቀላሉ ችግሩ ደግሞ ሊፈታ አይችልም ስትል ሜሮን ሀሳቧን ትሰጣለች ማለት ነው። የሜሮን ሀሳብ እንግዲህ አንድያቸው ቃላቸው ለፖሊስ ሰጥተው ሜላትን ነጻ ማስወጣት፣ እነሱ ወደ እስር ቤት መሄድ ነው የፈለጉት ማለት ነው። ምክንያቱም የድብብቆሽ ጨዋታ ሰልችቶኛል፣ አንደኛ ገንዘብም የለኝ፣ ገንዘብ ከሌለኝ ደግሞ ድብብቆሽ የሚባል ነገር የለም ብላ ስላሰበች ማለት ነው። በዚህም እንግዲህ ተስማምተው ውሳኔያቸውን እርግጠኛ አይደሉም። በስተመጨረሻም እንግዲህ ሀናና እዝራም እንግዲህ ታርቀው ፍቅር ላይ እናያቸዋለን። በዚህም በቅናት ተነሳሽነቷ ጽዮን ደግሞ ከጀርባ ሁና ታያቸዋለች። ጽዮን የምታውቀው የነበረው እዝራ ከሀና ጋር እንደተጣላና ድጋሜ እንደማይገናኙ ተስፋ አድርጋ የራሷን ለማድረግ ለፍቅር ተፍ ተፍ እያለች እናያታለን። ነገር ግን ደግሞ ያሰበችው ሀሳብ ሳይሳካላት ቀርቶ ሁለቱ አንድ ላይ ሆነው ስታያቸው የበለጠ ትናደዳለች ማለት ነው። አንዳንዴ የምንፈልገውን ለማግኘት የሚፈልገንን ነገር እናጣለን። ጽዮን በጣም የሚወዳት ልዑል እየወደዳት እያከበራተኝ እንዴት መዋልና ማደሯን አጥብቆ የሚጨነቅላት ምን ያክል እንደምትንቀው ምን ያክል እንደ ፍቅር ወይም እንደ ወንድም አለያ ደግሞ እንደ ወንድም ማለት ነው ቦታ ማትሰጠው እሱ ሁሌም አንድ ቀን ሳይለያት በንጹህ ልቡ እየወደዳት እያፈቅራት፣ እሷ ግን መጠቀሚያ የበለጠ ደግሞ እንዴት ነው ተላላኪ እንደ አሽከር እያረገችው እናያታለን ማለት ነው። ከዚህ በፊት ስለ ሀና ህይወት እና ስለ ሀና ሂስትሪ አጥንተህ አምጣልኝ ስትለው አመጣላት። ከዛ ደግሞ ስልክ እንኳን ቁጥር ሰርቀህ አምጣልኝ ነብሷንም አጥፋው ብላ ነበር። ነገር ግን የሀና ደግሞ የዋህነቷ ደግሞ እሱ ጋር ስትደርስ የምትሰጠው ምክር የበለጠ ደግሞ እሱ ንጹህ ልብ ስላለው አፍቃሪ ነኝ እንጂ ሰው ገዳይ አይደለሁም፣ ሰውን የምበድል ሰውም አይደለሁም በማለት እንግዲህ ሀሳቡን እየሸረሸረና ከዛም ጽዮንና ስታያቸው የበለጠ ደግሞ በረደ ብላ ጃኬቱን ሲሰጣት ትናደዳለች ማለት ነው። እዝራም እንግዲህ ጸጉሩን አጎፍሮ አለማቸውን እየቀጩ እናያቸዋለን ማለት ነው። ሀና አሁን ላይ ከእዝራ ጋር በጣም ደስተኛ ሆነ እናያታለን። ጽዮን ደግሞ እየተቃጠለች ነው። በዚህም ደግሞ ልዑልም አብሮ ደግሞ ይናደዳል ማለት ነው። ምክንያቱም የሚወዳት ልጅ ምንም ቦታ የላትም፣ ተሰድበዋለች፣ ታንቋሽሸዋለች፣ ትንቀዋለች ከምንም በላይ። በዚህ ደግሞ ስሜታዊ እንኳን ሊሆን አልቻለም። ሰላምዬ እንኳን አግኝታ ቆይ ለምንድን ነው ማትተዋተኝ? እሷ እኮ መቼም ቢሆን አትወድህም ስትለው አይ እንደዚህ ልትያችም ፍቅር ማለት ንጹህ ነው። ስለዚህ ጽዮን በጣም ነው የምወዳት፣ በጣም ነው ማከብራት። ታያለሽ መዋልና ማደሯ ራሷ ያሳስበኛል ሲላት አይ አንተ እናቷ ነህ እንዴ ስለ እሷ የምትጨነቀው? ቆይ ምን አገባህና ነው ትላለች። ፍቅር ማለት እኮ መወለድ አይደለም። ስለዚህ የሚያስጨንቀኝ ነገር ስለ እሷ ብቻ ማሰብ ነው። እሷን ሳስብ ደግሞ በጣም ነው ደስ የሚለኝ። አይኗን ሰዓት ምን ያክል እንደምረካ ምን ያክል እንደምደሰት በፍጹም አታውቂም እያለ ነበረ። እንግዲህ ሰላምዬም ስሜታዊ ስለሆነች ፍቅር
ጥልቅ አርጋ ታውቃለች። ሀሳቡ ምን እንደሆነ ትረዳዋለች። ነገር ግን የእሱ መጎዳት ስላሳሰባት ትጮህበታለች። የራሱ ጉዳይ የሚነግሩን ካልሰማ መጨረሻ መቼም ቢሆንም አያምርም ትላለች። በቀጣይ ክፍል ደግሞ ሜላት ስለ እርግብ መምጣት እንዲሁም ደግሞ ስለ ሜሮን ጉዳይ ለፖሊሶቹ አመልክታለች ማለት ነው። ይህም በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። ሁላችሁንም ሰላም እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ እንደተለመደው ማለት ነው ሀሳብ አስተያየታችሁ የእናንተ ድጋፍ አይለኝ እላለሁ። እወዳችኋለሁ። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ለሰው ልጅ ሰላም ነውና ለሁላችንም ሰላምና ፍቅሩን አንድነቱን ይስጠን። እወዳችኋለሁ።